እመቤታችን የቅድስት ድንግል ማርያም ቤዛነት ከክርስቶስ ቤዛነት ጋር እኩል ነው ብሎ አስተምሯችሁ የሚያውቅ መምህራን እንደሱ ተምራችሁ ታውቃላችሁ? በሌላ አገላለጽ እመቤታችንና ክርስቶስ እኩል ናቸው ብሎ የነገራችሁ ሰው አለ? እንደሱ ካለ ስህተት። ክርስቶስ አምላክ ነው፣ እመቤታችን ደግሞ ወላዲተ አምላክ ናት። ገባችሁ? አሁን እመቤታችን ሰው ናት፣ ክርስቶስ ደግሞ ምንድን ነው? አምላክ ነው። ስጋን ተዋህዷል። የተዋህደውን ስጋ ባህሪ አምላክ አድርጎታል። ክርስቶስ አምላክ ወሰብ ተብሎ ይገለጣል። ስጋን ተዋህዷል፣ አምላክ ነው። እመቤታችን ቅድስት ድንግል ማርያም ደግሞ ሰው ብቻ ናት። ምን ብቻ ናት አልኳችሁ? የክርስቶስን ቤዛነት በዓለም ላይ ሊወዳደር የሚችል ምንም የለም። ዓለም ከተፈጠረ ጀምሮ እስከ ዓለም ፍጻሜ ምንም ቢሆን የክርስቶስን ቤዛነት ሊተካ የሚችል ምንም ነገር የለም። ይህ በደንብ መታወቅ አለበት። የእመቤታችን የቅድስት ድንግል ማርያም ቤዛነትን ስንናገር በልክ በአቅሟ በመጠኗ ነው እየተናገሩ ያለ ነው። ቤዛ የሚለው ማገላለጥ ብዙ አይነት አገላለጥ አለ። ቤዛ ማለት ምትክ ማለት ነው፣ ተቀያሪ ማለት ነው፣ ተለዋጭ ማለት ነው። ለምሳሌ ጫማ ቤዛ ይባላል። ጫማ ምን ይባላል አልኳችሁ? ቤዛ ይባላል። ለምሳሌ እንቅፋት ቢመታችሁ ጫማ ሳታደርጉ ቢሆን እግራችሁ ምን ይላል? ይደማል አይደለም? ጫማ አድርጋችሁ እንቅፋት ቢመታችሁ ግን እንቅፋቱ አይሰማችሁ። ምክንያቱም እንቅፋቱ የመጣው ምኑን ነው? ጫማው ነው። ጫማው ለእግራችሁ ምን ሆኗል ማለት ነው? ቤዛ ሆኗል ማለት ተከላክሏል ማለት። አያችሁ፣ እመቤታችን ቅድስት ድንግል ማርያም ሰውን ወክላ እናት ሆናለች። እናት መሆን ትችላላችሁ እናንተ እናቶቻችን፣ እህቶቻችን የክርስቶስ እናት መሆን ትችላላችሁ። የአምላክ እናት መሆን ትችላላችሁ። በስጋ በነፍስ በመንፈስ በሐሳብ ድንግል መሆን ይቻላል። ወላዲተ አምላክነትን መተካት የሚችል አለ? የእመቤታችን የቅድስት ድንግል ማርያምን ስፍራ መሸፈን የሚችል አለ? ቀልድ ነው ወይ? ቀልድ ነው ወይ? የአምላክ እናት መሆን ቀልድ ነው ወይ? 12 ዓመት በቤተ መቅደስ ተወስኖ መኖር ቀልድ ነው ወይ? በህሊና ድንግል መሆን ቀልድ ነው ወይ? የእግዚአብሔር ባለሟል መሆን ቀልድ ነው ወይ? ጸጋን የሞላባት መሆን ቀልድ ነው ወይ? ከሴቶች ተለይታ የተባረከች መሆን ጨዋታ ነው ወይ? ሌሎች እንደሚሉት አይደለም። አያችሁ፣ ይህን ማድረግ የሚችል አለ ወይ? እኛ ሆዳችንን በምግብ እየሞላን የምንፈልገውን ነገር እያገኘን ነው የምናገለግላችሁ። ማንም ቢሆን ይሄ ያደርጋል። ከዚህ ተለይቶ ንጹህ መሆን ቀልድ ነው ወይ? ይቻላል። ይህን ማድረግ የማይችሉ ሰዎች ናቸው ስለ እመቤታችን ክፉ የሚናገሩት። እያችሁ እመቤታችንን ለመረዳት ራሱ እጅግ በጣም ረቂቅ ነው። ሐዋርያት ራሳቸው እመቤታችንን አንድ ጊዜ የጠየቁበት ጊዜ ነበር። እየጨረሱ እንዴት አድርገሽ ጌታን ጸንሰሽ ወለድሽ? ምክንያቱም የኢየሱስ የሚለውን ስም አማኑኤል አስቀድሜ የገለጽኩትን እሱን ለማስተማር እነሱ ይጨነቃሉ፣ ይቸገራሉ ለመግለጽ ማለት ነው። 72 ቋንቋ ተሰጥቷቸው እንደገና መንፈስ ቅዱስ ወርዶላቸው ለመግለጽ ይቸገራሉ፣ ለማስረዳት ይቸገራሉ። ምክንያቱም ይሄ ስም በጣም ከባድ ነው። አይገርማችሁም? ኢየሱስ የሚለውን ስም ቅዱስ ጳውሎስ በማስተማር ነው የሚያውቀው። እመቤታችን ግን በመጽነስ በመውለድ ታውቀዋለች። አይደንቃችሁ? ቅዱሳን በማስተማር ነው የሚያውቁት። ኢየሱስ የሚለውን በመጥራት ኃይል በማለት ሙት በማስነሳት ያውቁታል። ልክ ነው። እመቤታችን ግን በመጽነስ ነው የምታውቀው፣ በመውለድ ነው የምታውቀው፣ በመዳሰስ ታውቀዋለች። የሕፃንነቱን አንደበት በመረዳት ሲርበው በማብላት ሲጠማው በማጠጣት የድንግልና ጡት በማጥባት ነው የምታውቀው ይህንን ስም። ማንም እመቤታችን ይህንን ስም በምታውቀው ልክ የሚያውቀው ከፍጡራን ወገን ሌላ የለም። መላእክትም ቢሆን ከፍጡራን በላይ የምትባለው ለዚህ የሚተካት ቤዛ የምትባለው ለዚህ ክርስቶስ በቤዛነቱ ምትክ እንደሌለው ሁሉ እመቤታችን በወላዲተ አምላክነቷ ምትክ የላትም። እንዲያውም ሊቃውንቱ በተለይ በ331 ዓመተ ምህረት በኤፌሶን ጉባኤ የተወሰነ እመቤታችን ሙሉ ስም ቅድስት ድንግል ማርያም ወላዲተ አምላክ የሚል ሲበሉ ቅድስት ድንግል ማርያም ወላዲተ አምላክ። ይህ ስም ማለት ሰነድ ውስጥ የሚቀመጥ እመቤታችን የምትጠራበት ሙሉ ስም። ቅድስት ማለት ንጽሕት፣ ክብርት፣ ጽድቅት፣ ልዩ ማለት ማርያም የሚለው ከሌሎቹ ስሞች ምክንያቱም ሌሎች ማርያም 7 ማርያሞች አሉ የሚጠሩ ከእመቤታችን ውጭ በመጽሐፍ ቅዱስ የምትለይበት። በስንክሳር በሌሎቹ ገድላት ድርሳናት ያሉ ማርያሞች በጣም ብዙዎች አሉ። ለመለየት ቅድስት እንላለን፣ ከዛ ድንግል እንላለን፣ ከዛ ማርያም እንላለን፣ ከዛ ወላዲተ አምላክ። ንቅንቅ ማርያም የምትባል ድንግል ልትኖር ትችላለች። ወላዲተ አምላክ የምትባል ማርያም ግን የለችም ሌላ ከእመቤታችን ውጭ። አያችሁ ልዩ የምትሆኑ እና ሐዋርያት ጠይቋት እንዴት አድርገሽ ጌታን ጸንሰሽ ወለድሽ ብለው ጠይቋት ይላሉ አባቶቻችን። አይሆንላችሁም አለቻቸው። እንዴት እንደተጸነሰ ብነግራችሁ ምን እንደተከናወነ ብነግራችሁ አትችሉትም፣ አቅም የላችሁም አለቻቸው። እና ሐዋርያት በጣም ለመስራት ስለጓጉ ዙሪያውን ከበው እባክሽ ንገሪኝ ብለው አስጨነቋት ይላሉ። እና ስትነግራቸው እንዲህ አሉ። በመጻግሩም መልአክ
ወገሰጻ ሶዘ የማን ወኮነ ህብስተ ሕይወት በሊሁ አብልዓኒ ወገሰጻ ሶዘ ጸጋም ወኮነ ጽዋ ሕይወት ሰትዮ አስተየኒ። ቀድሞ ከማውቀው የተለየ የሚያስፈራ መልአክ ወደ እኔ መጣ። የቀኙን የልብሱን ጫፍ ነካው፣ ዳቦ ሆነ፣ ህብስት ሆነ፣ በልቶ አበላኝ። ወገሰሰ አስፎዘ ጸጋም ወኮነ ጽዋ ሕይወት ሰትዮ አስተየኒ። በግራ በኩል ያለውን የልብሱን ጫፍ ነካው፣ ዳሰሰው፣ የሚጠጣ ሆነ፣ ጽዋ ሕይወት ሆነ። እሱ ቀምሶ እሱ ጠጥቶ ለእኔ አጠጣኝ። የቤተ መቅደሱ ቅጽር ለሁለት ለሶስት ተከፈለ፣ ካፌ አረሰረሰኝ፣ ዙሪያው በእሳት ተከበበ ብላ ዋናውን ነገር ልትናገር ስትል መልአኩ ቅዱስ ገብርኤል መጥቶ እናንተ ባሮች አላቸው ሐዋርያት መርምሩ ያልተባላችሁትን ምስጢር እንመረምራለን ብላችሁ ይህችን ዓለም ያለ ጊዜዋ ልታሳልፏት ነበር ብሎ ግሩም ድምፁን ቢያሰማቸው ሐዋርያት ደንግጠው እንደ ሻሽ ተነጠፉ፣ እንደ ቅጠል ረገፉ ይላሉ አባቶቻችን። ይሄ እመቤታችን ብትናገር ዓለም ያልፍ። ለምን እንደሆነ ታውቃላችሁ? ዓለም ከተፈጠረበት ጥበብ ይልቅ ዓለም ምን ያለበት ነው? የዳነበት ጥበብ ይበልጥ። የሚበልጥ ደግሞ የሚያንሰውን ያሸንፈዋል አይደል? እንደዛ ለምሳሌ ከእኔ በአካል ከፍ ያለ ሰው እኔን ቢመታኝ ይወድቃል። ይሄ እንደማለት ነው። የሚበልጥ የሚያንስን ያሸንፈዋል። የሚበልጠው የዓለም መዳን ጥበብ ነው። የዓለም መፈጠር ጥበብ ከዓለም መዳን ጥበብ ያነሰ ነው። እንዲህ ከሆነ ይሄ የዓለም መዳን ጥበብ ቢነገር ዓለም ይፈርሳል። ቃል ሥጋ ሆነ የሚለውን ቃል ለመጀመሪያ ጊዜ እመቤታችን ባትሰማው ኖሮ ዓለም ይጠፋል። ይሄ ዓለም ማጥፊያ አቶሚክ ቦምብ ምናምን የምትሏቸው ከነዚህ ነገሮች በላይ ኢነርጄቲክ የሆነ ፓወርፉል የሆነ ቃል ሥጋ ሆነ። እንደው ዝም ብሎ አይደለ። ይሄ እመቤታችን ለመጀመሪያ ጊዜ የሰማችው እመቤታችን እና ይህንን ቃል እመቤታችን ባትሰማው ኖሮ ዓለም ሊያልፍ ይችላል። ምክንያቱም ዓለም የሚድንበት ቃል ስለሆነ፣ ዓለም የሚድንበት ጥበብ ከተፈጠረበት የሚበልጥ ስለሆነ የሚበልጠው የሚያንሰውን ይጥለው። ዓለምን ሊያፈርስ የሚችል በበጎ በመጥፎ ነገር አይደለም እምላችሁ አቅም ዓለሙን የማፍረስ አቅም ያለውን ቃል እመቤታችን ቅድስት ድንግል ማርያም ተሸክማለች። ክብርና ምስጋና ለአምላካችን ይሁን። የሰጠን አምላካችን እና ይህንን እመቤታችን ከተናገረችው ብለው ሊቃውንቱ ተርጉመውታል። ይህ ግሩም መልአክ የተባለው ማን ነው የሚለውን እግዚአብሔር ብለው ተርጉመውታል። ቅዱስ ያሬድ ተርጉመውታል። እንዘ ዘልፈ ትነግር ውስተ ቤተ እግዚአብሔር አስተርአያ መልአክ ዘኢኮን ከመ ቀዲሙ። በሁልጊዜ በእግዚአብሔር ስትኖር ሳለ እንደ ቀድሞ ያልሆነ ከቀድሞ የተለየ መልአክ ታያት፣ ተገለጣት። እያው አያሳተ መለኮት እያለ ይናገራል። ባሕርየ መለኮት አላቃጠላትም እያለ እግዚአብሔር አብ ነው። በቀኝ ጎኑ ያለውን ልብሱን ዳሰሰው፣ ዳቦ ሆነ፣ በልቶ አበላኝ። በግራ ጎኑ ያለውን ልብስ ዳሰሰው፣ ጽዋ ሕይወት ሆነ፣ የሚጠጣ ሆነ፣ ጠጥቶ አጠጣኝ ማለቷ በባህሪው የሚወልደው ልጁን በባህሪዬ እንዲወልደው አደረገኝ ወይም ብቻ መውለድን ቀምሶ አቀመሰኝ ስትል ነው ብሎ ተርጉሞ በጣም ይደንቃል። እስኪ በሉ ብቻ መውለድን ነው ቀምሶ አቀመሰኝ። እሱ ብቻውን ነው የወለደው። እግዚአብሔር አብ እግዚአብሔር ወልድን ያለ እናት ነው የወለደው። እመቤታችንስ ክርስቶስን ያለ ምን ወለደችው? ያለ አባት ወለደችው። አያችሁ፣ ብቻውን እንደወለደው ብቻዋን እንድትወልደው አደረገ። ይሄ የእግዚአብሔር ወልድ አካላዊው የብቻ ጠባይ ነው። ከአብ ብቻውን ተወለደ፣ ከእመቤታችን ብቻውን ተወለደ። ከአብ ያለ እናት ተወለደ፣ ከእመቤታችን ያለ አባት ተወለደ። ከአብ ተወልዶ ከአብ የተወለደ ሌላ ታናሽ ተከታይ እንደሌለው ከእመቤታችን ተወልዶ ሌላ ታናሽ ተከታይ የለው። ዋሂድና የብቻ ገንዘብ አንድ ቅንጣት መሆን የብቻ ገንዘብ ነው። ክብርና ምስጋና ለአምላካችን ይሁን። ይህን ያደረገ አምላካችን እግዚአብሔር ተመልከቱ። እመቤታችን ቅድስት ድንግል ማርያም የእግዚአብሔር አብ ምሳሌ ተብላ ተገልጣለች። ትዕምርተ ተዋህዱ ረሴኪ አብ የአንድ ልጁ ምልክት አደረገች ብሎ ቅዱስ ኤፍሬም ተናግሯል። ስለዚህ ይሄ ሁሉ የሆነው እመቤታችን የስንት ነገሮች ውጤት ስለሆነች ነው? የሶስት ነገሮች፣ አንደኛ የተስፋ፣ ሁለተኛ የጸሎት፣ ሶስተኛ የስዕለት። አንደኛ የምን አልኳችሁ? የተስፋ፣ ሁለተኛ የጸሎት፣ ሶስተኛ የስዕለት። እመቤታችን የስንት ነገሮች ውጤት ናት? አንደኛ፣ ሁለተኛ፣ ሶስተኛ። ሁላችንም አምላካችን እግዚአብሔር የእመቤታችን የቅድስት ድንግል ማርያም አማላጅነት ጠብቆት እንዲኖር የእሱን ቅዱስ ፈቃድ ይሆንልን። እመቤታችን በረከት ረድኤት ከሁላችን ጋር ይሁን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን።